ዋጥ ዋጥ ያረክሻል ቤታ ደውላ ጠርታ ይኸውላችሁ አንበሳ በላች። እንጀራ ቅድም ሊሆን ቺክን ስትግጪ ነበር ሀቢባ። ሰላጣ ነው ይሄ ሰላጣ ነው ይሄ። ሀቢባ እኮ ለነፍስ እኮ ነች ብትበላም ችግር የለውም እንዴ። ምን አባር የምታቀሳስረኝ አንተ ከክ እንብላ። ኧረ ልጅ ትቆፍራለች። ቆይ ሀቢባ ልጆቻችሁ በዚህ መጠን ብሉ አይባልም። ላይክ ይቅርታ ግን እሺ መጥፎ ነገር ባላል ኖ ችግር ይባላል። ኤቭሪ አንዲት እርጉዝ በየ2 ሰዓቱ መብላት አለባት። እኔ ግን በ24 ሰዓት ውስጥ 2 ነው የምበላው። በየ2 ሰዓት አዎ አትወፍርም ልጅቱ አትወፍርም። በየ2 ሰዓት ትንሽ ትንሽ እኮ ነው ብዙ እኮ አይደለም። ይርባል ደርስ ስለሆንሽ ማለት ነው። ኦኬ ይርባል በጣም እኮ ይርባል ያስርባል እኮ። እኔ እንደዛ ከሆነ ልጄ በረሃብ ነው የምገላት ሼፔ እንዳይበላሽ ብዬ እንዴ። ከወለድሽ በኋላ ትስተካከያለሽ እንጂ ጽንሱን መጉዳት የለብሽም። እንደገና ታጠቢያለሽ እኮ ደግሞ ከወለድሽ በኋላም እኮ ስታጠቢ እኮ ይርባል ትበያለሽ። አጋጣሚዋን ተገኝቶ በቃ ሀቢባ በዛም በዚህ ዋጥ ዋጥ በልጅቷ እያሳበባችሁ ባልየውን ያማረሽን ሁሉ እያስመጣች አስባለ። ኤርቢ ግን ጤነኛ እያላችሁን ሁሉ እኮ ማለት ነው በእርግዝናዋ ወቅት እያስመጣች ሴት ልጅ አርግታ አመጣ ወልዳ አጥብታ ተሰቃይታ አሳድጋ አገኢንድ ስም ባባት ብሔር ባባት ዜግነት ባባት ሃይማኖት ባባት ምንድነው የእናት ጥቅሙ? እናት ለፍታ አሳድጋ ከዛ አባቴን አባት ዞር ብሎ ራሱ ኤርሚ እናትን በጣም ነው የምትወዳት። በጣም አባት በላይ ኦፍ ኮርስ ወንድ ልጅ ወደ አባታቸው ናቸው። አሚ ወደ እናታቸው ናቸው። ሃይመንዬም እኔ ለኔ ነው ስፍስፍ የሚለው ወንዱ ልጅ ሴት ግን ራሱ አባቴን ነው እንትን የምትለው ወንድሞቼ ወደ እናታ እኔ አባቴን ነው የምወደው። ሴት ልጅ ሁሌ አባቷ ነው ግን አይደለም እንዴ። እኔ ላይክ አባቴንም በጣም ወደዋለሁ። ላይክ እንደዚህ እንትን ውስጥ እንዳታስገቢኝ እንጂ በጣም ደግሞ ስፍስፍ በምትለው ደግሞ ለእናቴ ይመስለኛል። አይ ፊል ላይክ ከእናቴ ጋር እናንተ ሰዎች ተፋቱኝ በቃ እንዴ ለዛም ከእናቴ ጋር ሊንክ ኮሚኒኬሽን እንዳትሰድቢያቸው ለኛ አባቴንም ወደዋለሁ። አስጀምሪ። እኔ ልወጣ ነው ሻወር ልወስድ ነው። 5 ሆነ እኮ 5 ሚኒት ኦንሊ ያጂ ላይቱ መሰለኝ። ሀቢባ በእግዚአብሔር ነው የሚሰጠን ቢኖር እንኳን እኮ ብንቀበል ማለት ኧረ የለም በቃ ሰው የለንም እኮ ምንድነው ሀቢባ ይስማ። ልብም ብትሆን ሀቢባ ስማየው ልብም ብትሆን እሷ ለምን ትቀመጥ ነው እኮ ለነገ ያስቀምጡልን። ሀቢባ ኤክስፓየርድ ያደርጋል። ነገ ወይ ይመጣል ወይ አይመጣም ማለት ነው። ሌላ ቤት ሄዶ ሊሰጡ ይችላሉ። አቡ አዲያ ነገ ወይ አለ ወይ የለም ወይ እንኖራለን ወይ አዎ ጋይስ ይኸውላችሁ ካሁን በኋላ ጊፍት እንደዚህ በአንበሳ ምናምን ስላቆምኩኝ ቁጭ ባልኩበት ስጡኝ። እሺ ጌም ምናምን ጎበዝ ኤርሚ አየህ በአንበሳ ቁም ያለው አለ። እኔ እህትክ መመከረን ስማኝ እሺ። ቤታዩ ግን ኧረ በእናትሽ እንዴት ነው ማሪው በቃ በቁማር ሊያቆም ነው ማሪው። ኧረ በእናትሽ ጀባር ሀቢባ አንቺ ለሁለት ድፍረትሽ ለ200 እንኳን እንዴት ነው ነፍስሽን ውጥት የምትይው? አልምረው አልደራደርም ምን እና ታዲያ ማሪው 5 እኮ ነው ያለበት። አትሊስት እንኳን ሀቢባ በፍቅር እንኳን አይንከባከበኝም። እከካም ነገር ነው። ኧረ አፍንጫሽ ላይ ወረወርልሻለሁ ማለት ነው ደግሞ አየሽ አይደል ጥጋቡን ሀቢባ ለሱ ነው አንቺ የምትቆሚ። ይቅርታ አድርጊልኝ ማሪው ስላልኩሽ። እኔ ጸባይኛ መስለከኝ ነበር ኤርሚ። እዛው ተዋደዱ ራሳችሁን ችላችሁ። እኔን አታስገቢ ማለት ነው። እዚህ አታንሷት ማርያምን። እናንተ በነገራችን ላይ ጉራጌ ሁሉ ይቆጥባል ማለት አይደለም። ማርያምን ጉራጌ ሆነ እኔ ብዙ ማቃቸው ገንዘብ የሚያባክኑ ብዙ ሰዎች አሉ። ገንዘብ የሚያባክኑ አሉ። ቋጣሪ አለ እኮ እንጂ ብር ማን ይጠላል? አማራም ሆኖ ቋጣሪ አለ፣ ትግሬም ሆኖ ቋጣሪ አለ። እንትን አምናለሁ ሀቢባ ስራ እንደዚህ በጣም ስራ ምናምን በመስራት ምናምን ጉራጌ አይታሙም። ያገኙትን ምናምን ስራ ይሰራሉ፣ ገንዘብ ለማግኘት ጎበዝ ናቸው። ከዛ በተረፈ ግን ጉራጌ ሆነውን የማውቃቸው ገንዘብ የሚያባክኑ ብዙ ሰዎች አሉ። እመቤቴ ሁሉ ሰው አንድ ሊሆን አይችልም። እመቤቴ አይ እንደየንትኑ ይለያያል። አክቹአሊ ምን ላንጋችሁ ሰዎች ማለት ነው። ጊፍተሮቼ ጉራጌ ናቸው እንዴ ጋይስ መቆጠብ አቅቷቸው ነው አይደለም። ሁሉም አንድ ሊሆን አይችልም ጋይስ። ግን ከልምድ አንጻር ለምን ጉራጌ ምንድነው ማን የሚባለው ጊፍተር ነው? ከድሮም ጀምሮ ሀቢባ ከድሮም የመጣ አባባል አለ። በዛው ነው የቀሩት። ማን የሚባለው ጊፍተር ነው? አልናገርም እንዴ ፋራ ነኝ እንዴ?
የጉራጌን ጦስ ውሰዱ፣ ግራ ይግባችሁ። እኔ በሰው ቀጠሮ ጌም ሶስት ምናምን የሚሆኑ እኔም በጣም የሚወዱኝ ቶፕ አሉ እዚህ ቤት፣ ግን ጉራጌ ናቸው። ገንዘባቸውን እያፈሰሱ ምን አገናኝ? ምን አልሽ ሀቢባ? ምን ላድርጋቸው? ነው የሆነ ነገር በተባለ ቁጥር ሀቢባ ጉራጌ ይሉኛል። ሀቢባ አሁን በዘልማድ አለ አይደለ? እንደዚህ ብሄር እንዲህ ነው እንዲህ ብሄር በመባል በዛው እንትን ያለ ነው። እኔ አንድ ማንተም ማልለው ነገር ጉራጌ ያገኘውን ስራ ይሰራል። ገንዘብ ለማግኘት አለ አይደለ? አያጣጥልም። በደንብ አድርጎ ሰርቶ ይለወጣል። ከዛ በተረፈ ግን አማራም ቢሆን ገንዘቡ ማውጣት አይበል። ሁሉ በብሄር ቢሆን ቁጥር ያደርጋሉ። እንዴ አንድ ሰው ያለሽ ለምሳሌ ጓደኞቼ የቀጠሮ ጌም ሲጫወቱ ሄጄ ከሰጠው እና እዳ ካለብኝ ደግሞ ተጫውቼ ከከፈልኩ ያለ አግባብ ዝም ብለሽ እየሄድሽ በየቦታው ስጪ ነው። አልገባኝም። ማርያምን እሷ እኔ እንዳውም ማለት ነው ያለ ፕላን ለምንድን ነው የምሰጠው? ያለ ፕላን ፈተሻቸውስ በዛ ላይ ምላሳቸው ቅድም ኤርሚ እንዳለው እኮ አስቀድመሽ ካላወቅሽ በስተቀር የኔ እናት እኔ እኮ በዛ እኮ ሌቭል 39 ስገባ እኮ ማለት ነው ኢትዮጵያ ውስጥ አንድም ጌማቸው ሄጄ ሰጥቻቸው አልሰጡኝ አሉ እና እኔ ደግሞ ለሁለት ተጫውቶ ቶሎ ሁለት ተጫውቶ ሁለት አንበሳ ሰጥቻቸው አንድ ይሰጡኝ አሉ። እንደውም አንቺ እድለኛ ነሽ በጌምሽ። እኔ ትልቅ ጌም አዘጋጅቼ ማለት እንደውም ሀቢባ አንቺ እኮ እኔ ከአንቺ በላይ እሰጣለሁ። እውነት ለመናገር አንድ ሰው ብቻ ነው ባይዘው እኔ ያለ አግባብ ነው እንደውም ምን እንትን ያልኩትኝ። ግን ኤርሚ አሁን የኔ ጌም ጊዜ ማንንም አልተቀየምኩ፣ ማንንም አልጠራውኝም። የጌም ካየሽ ከዛ በላይ ይገባኝ ነበር። የሰጧቸው ናቸው የሰጡኝ። እንደው ከዛ በላይ ይገባኝ ነበር ሀቢባ። በቁጥር እኮ ተጠቅሰው አያልቅም እኮ አንበሳ እኮ ይሄን ያህል አልተሰጠኝም እኮ። እውነት ለመናገር የሰጠው ሰው እኮ መጥተው እንድመልስለት እኮ አይደለም የሚሰጠኝ እኮ አቡዬ፣ እንዲመልሱልኝ አይደለም ሰጥሽ። ግን እንደዚህ አይነት ዋና ጌም ምናምን የሆነ ፕሮግራም ሲኖርብሽ ሲዘጋጅ ግን ያ ሰው አንቺ ጋር መጥቷል። ነገ ደግሞ እንድሰጥ ነው የሚያደርጉኝ እኮ ሞር ገባሽ አለ ሀቢባ። አሁን እኮ ቋጣሪ እያደረጉኝ ነው እኮ ግን እኔ ግን እንዴት መልሱልኝ ነው የምሰጠው። እኔ የቀጠሮ ጌማቸው ቀን ሄጄ የምገኝላቸው እንዲያሸንፉ፣ በጥሩ ስኮር እንዲያሸንፉ፣ ደስተኛ እንዲሆኑ፣ ጠላቶቻቸው እንዲቃጠሉ ነው የምሰጣቸው። ስለዚህ በእኔም የቀጠሮ ጌም ቀን መጥተው ለእኔም ማስደሰት አለባቸው ገባሽ? እኩሉ ከዛ ነገም ደግሞ እኮ እኔ ሀቢባዬ እንትን ብባል ፊት ለፊት የምሰለፍ ሰው ነኝ። እግዚአብሔር ሀቢባ እኔ ከሰጠሽኝ ታሰጭኝ እሰጣለሁ። ከሰጠሽኝ ደግሞ ማን ሞር በቃ ያ ሰው በደንብ ልቤን እንትን ይለዋል፣ ይገዛዋል። እመቤቴ አንዳንድ ሰው እነሱ ብልጥኛ ሞኝ እውነቷን እኮ ነው። ገብርኤል ምስክሬ ነው። ወይኔ ሪምዬ ሪም አለሽ እዚህ ውስጥ ምን አባቴም እንደምልሽ ማርያምን እኔ እና እሷ በጣም እንትናለን። በጣም ነው የምወድሽ። ልጅሽን እንኳን በሰላም ተገላገልሽ፣ እንኳን አላህ ገላገለሽ። ልጅሽ አድጋ ምን እንደሚባለው ሀቢባ እስኪ ምርቃቱን ንገሪኝ። ምግቡን አንዴ ጋለቁም ነገር ትብቃልሽ፣ ነገር ታብቃሽ። እሺ ነው ቆመሽ ዳሪያት እንዴ? የምን መዳር ነው? ትመረቅ ላይ ሳትደርስ የምን መዳር ላይ ነው? ቆመሽ አስመርቂያት። መጀመሪያ ቆመሽ አስመርቂያት። ልጅሽ ትመረቅልሽ ወይ የሪም ጎርድ ልጅ እየተባለች በሄደችበት ቦታ ሁሉ ምሩቅ ትሆን። እሺ እኔ ፍቅርዬ፣ እኔ እናት ማርያምን አቡያ አንቺ ስትወልጂ እንዲህ ነው ማሽቃበጥ። ደግሞ ሴት ምርቃትሽ አንጀት የሚያርስ የመጀመሪያ ልጇ ናት። ሁለተኛ የመጀመሪያ ኢትዮጵያ እንዳለ ወልዳችኋል ውዶቼ። እኔ እናንተን ነው መራቂውኝ የቀረሁት። ኤርሚ ሰው ወልዷል እኮ ልጅ አለ እንደ ኤርሚ ቅድስት ያለች ነገር ያለ ቤታሽ ቤታ ልጅ እንዴት እንደሚወለድ ራሱ አላውቅም። ቅድስት ምን አስፈልጎ እኔ እኮ አሳያለሁ። ጎበዝ ነኝ በማሳየት ኤርሚ አሳያለሁ። የኔ አባት ጎበዝ ነኝ እኮ ልጅ እንዴት እንደሚወለድ አውቃለሁ። ትምህርት ቤት አያውቅም ኤርሚ ልጅ እንዴት እንደሚመጣ ወደዚህ ምድር አያውቅም። ባለፈው ምን አለኝ ልጅ እንዴት ነው የሚወለደው ሰው ሆዱን እንደዚህ ቅድድ ብሎ ነው የሚወጣው ምናምን አያውቅም ምንም ነገር። አይ ተረግዞ እንደሚወለድ አውቃለሁ፣ ግን እንዴ ሴቶች ናቸው የሚወልዱት ታዲያ። እንዴት እንደሚያስረግዙ ወንዶች አታውቅም። እንዴት ነው ሆዳቸው እንደዛ የሚነፋው? እኔ ነፍተኝ ሆዴ ነፋ አንተ ለመንፋት የሰው ሆድ ዝግጁ ከሆንክ ችግር የለውም ነው ያሳያል ኤርሚዬ። የሚናገሩትን አያውቁም እና ይቅር በላቸው። ምን ነው ሀቢባ አንቺስ ተነፍቶ
ቁጥ ብሎ ነው የኛ ምን ነው የኛ ተራ ጊዜ እንዴ ሌሎቻችን እያለን ያረገዘችው ምንድነው እንትን እስማ አንቺ ነሽ እንደው አንቺ ነገር እንደው አቡ ነገር እንደው ሁሉሽ እንደዚህ ያለው ሀቢባ ቤታ ብትነግረኝ አላምናትም። እውነት እኔ አፍራለሁ። በዘለመን ምዳድ ምን የሚባለው ዘለማ በዘልማድ እኔ የሰማሁት ያየሁት ነገር ነው። አቡዬ እንዴት ነው ሆድሽ እንደዚህ ውጥር ያለች? ምን አድርገሽበት ነው? ራሽ አይተሻል? የሰማሁት እሺ፣ አይተሻል ባይንሽ ምን ነው ሆድሽ ላይ ተመልከቱ። እንኳን አላየሁም። አንቺን ነው ሆድ ያየሁት። አቡ ንገሪና ለኔና ለኤርሚ ልጆች ነን አናውቅም እኮ። ይቅርታ አድርጊልኝ። እኔ አፍራለሁ። እንደዚህ አይነት ነገር አላወራም። ያሳፍራል። ለምን ያሳፍራል? ለምን ኤርሚ እኔ ጨዋኔ እንደዚህ ነገር አላለም። ስማ እኛ እኮ ወጣቶች ነን። ሰው መጠየቅ የለብንም። እራሳችን ተፈላስፈን ለምን አናውቀውም? እንገናኝና ኧረ እኔ አላረግም። ማላውቀው ነገር ውስጥ አንድ ቀንም አሳስቃ ማላውቀውን ነገር አላረግም ብዬ ነው ያመለጥ። ትወጂዋለሽ? ማን? አዎ ወዷለኝ። ከለር ያምራል እንዴ ገባሻ? ማላውቀውን ነገር አድርጌ ምን እንደሚፈጠር አላውቅም። ኤርሚ እመነኝ። ሀቢባየው እየተደሰተች አታያት። ሀቢባ አልናገር አለችኝ። ሀቢባ ብትነግረኝ እሺ ቢያንስ ታውቀዋለች። እኔ ጨዋ ነኝ። እንደዚህ ነገር አላረግም። በቃ ብልግና ነው ማለት ባለጌ ምን አይነት ነው? በቃ እኔም እንደዚህ አይነት ነገር ውስጥ አልገባም። ይቅርታ አላወኩም ነበር ኤርሚ። ሞር ግን መወደው ጥቁር ነው። አይ ስለ ሂማም ስታወራኝ ሞር ነው እንዴ? ደግሞ ስለ ጥፍር ቀለም መስሎኝ። ቴዲ አፍሮ እየላከ ነው። ላስገባው ጭራሽ ላስገባው። መቼ ዕለት አብይ አህመድ እኔ ቤት ብቻ ነው የምትገኘው ጊፍት ስንስጠኝ ስትል ነበር። ላስገባው አስገባው ካላችሁ ላስገባው። የምሬን እኮ ነው። አስገባው። እሺ ቆይ ልላክልህ። ልኮ ነበረ አልተቀበልኩትም። ቴዲ አፍሮ ይታል ላከ እንዴ? አቡኒ የበላቸው ቢጣፍጣት ነው። አቡዬን ጥርግ እቺ ልጅ ፎቶ ላክልኝ ቲሸርቴ ላይ አድርጌ ዘፍንልሃለሁ ብላኝ ጠፋች። ይኸውልሽ ፎቶን አስልካኝ ላስታውቅሽ። ባለፈው የሚያች አስተዋውቃችሁን ስምሽ ማነው? በየቦታው ነው የተበተንኩት። ተወኝ። አንቺ ቪዲዮ ምንድን ነው? ፎቶ ላክልኝ ብለሽ ጠፋሽ እኮ በዛው። እንዴት ናችሁ? ከሰላምታው በፊት አዋሪ ነው። አቡ እንዴት ነሽ? ኤርሚ እንዴት ነህ? እሺ ደህና ነኝ። ግን ለምንድን ነው የጠፋሽው? አላክልኝ እንዴ ፎቶውን? አይተሽው? ያን ፎቶ አይቻለሁ። ላክልኝ ብለሽ ጨቅጭቀሽ እንዳስልከሽኝ ከዛ ካስላክሽ በኋላ እንዴ ታንጂ እንደዚህማ ሰውነቱ ግን ያንተ ነው። አታለው ትግስት። እሺ ትግስት በቃ ይችል ልንገርሽ ብዬ ነው። ነገ እጠብቃለሁ። እሺ እሺ እሺ። እሰይ ወዳችኋለሁ። ባይ ወዳችኋለሁ። ባይ ጎዝ ፊኒ ሄኒ ኦ ማይ ጋድ። እሺ ፎቶ ላክልኝ አለችኝ። እኔ ደግሞ እሺ አቡዬ እንዴት ነሽ ማሪ? እና በላሽ ጠገብሽ? ተመስገን። ለምን አንጫወትም ግን? ሀቢባ ደግሞ በቃ ቻው። እንግዲህ ቆልም በቃ በቃ ቻው ቻው ይወጣ። እሺ ወላሂ ተንበሳሰጥ ተቀያየረ እኮ ተቀያየረ አይደለም እኮ ስማኝ ሀቢባዬ ሰላም፣ ኤርሚ ሰላም አለኝ። ሰው ስሜን አልጠራችም። ለምሮ ሰላም ብላት ስሜን ስጥ እንዴ ሰላም ብላሻለች። አንቺ እኔ ነኝ መጀመሪያ ሰላም ያልኳትኝ። ከዛ በኋላ ሰላም ስንላት እኔና ሀቢባ ሰላም ስንላት ሀቢባ ሰላም ኤርሚ ሰላም አልሽ። እኔን ደግሞ ጠብቄ ቤት ታሰራጭ አላለች። ላከች ሰላም የኔ ቆንጆ የኔ አበባ በጣም ነው የምወድሽ። እግዚአብሔርን እኔ አንደኛ አንቺን ነው ያልኩት ቤታ ካልሽ እሺ በቃ ይቅርታ ማርያምን አንቺን ያልኩሽ መጀመሪያ ሰላም ብዬ ሰላም ስልሽ ዝም ከዛ ቀጥ አልኩ። ቆይ ስሚ እዚህ ጋር ደብሯታል ሲሉኝ ነው የመጣሁት። የኔ እናት ኖ አልደበረ አረም ያለ እናንተ ሄዳችሁ ከምን ያቃጥራችሁ? ማርያምን አልደበረኝም። እሱ ስለጠየቀኝ ነው ይልሽ። ለምን ዝም አልሻት ሲል ሀቢባን ጠራች፣ ኤርሚን ጠራች። ከዛ እኔ እየጠበኩሽ ነበረ ሰላም ቤታ እንድትይኝ እንደማንኛውም ሰው ማለት ነው። መጀመሪያ አንቺን ያልኩት ማርያምን ቤታ ይሰማው ከምን በፊት ሀቢባ ታላምጣለች። ሀቢባ ምግብ ስትበላ
አልሰማሁም። በጣም ነው የምወዳችሁ ሁለታችሁንም እግዚአብሔርን። እሺ እኔማ ቅር አለኝ እኮ ቅር አለኝ። ይቅር በይኝ፣ ለቅሬታችሁ ራሱ ይቅር በይኝ። እንደው ሰይጣን ስላሳሳተን ሁሉ ይቅር በይኝ። ደግሞ ስሚ አንዳንድ ሰው ራቁት ኤአይ ነው። እሺ ውዴ እንዳታምኚ እንዳትፖስች ምናምን ነገር ዝም ብዬ ልንገርሽ። አይ እሷ አይታኛለች፣ በአካል ታገኛለች። አይ ግን ሰዎች ውሸት ቢመስላቸው ኤርሚ ያንን ፎቶ አሰርቼ ቪዲዮ ሰርቼ ኤርሚ አይደለም ቢሉ ሌላ ቅጣት ሊቀጣኝ ነው። ችግር የለውም ይበሉሽ። አንቺ ብቻ ቆንጆ ሌላ ቅጣት አቀጣኝ ነው። በሱ ነው የሚጸናው። አዎ የኔ ቆንጆ ምነው አንጣላለ ኤርሚ ሰላም ሆነ። ኧረ አሁን ኢትዮጵያ ሴት ቸኮሌት ገሊ ነው ብለኛለች። ሰላም ሆነልህ ቲክቶክ ኤርሚ። አሁን ከቅርብ ሰዓት በፊት ምን አለበት የሀቢባ ሆዷ እንዲንዳበጠው ላንቺን ባሳበጥኩሽ እያልክ ስትል ነበር። አሁን መልሰህ ዞረ ደግሞ እሷ ሀቢባ ያየሻቸው አይደል? የወንድ ልጅ ባሪያ ፍቅር ካለ ችግር የለውም። አንድ እንጀራ ለሰባት ይበቃል። ምንም የማሰራው ቲሸርት የለም። ይቅርታ አድርጉልኝ፣ ይቅርታ አድርግልኝ ኤርሚ። ስሚ ምን ይዘልኝና ነበረሽ? ከዱባይ ወንድ ነው ግን ሀቢባ አይ ይቀራል፣ ችግር የለም፣ ችግር የለም። ሁለተኛ ወጥም እንደያለሽ የዛሬው ናት ማግኘት ደግሞ ትያልኩ ወስ እና ሌላ ሴት እንደዛ እያልኩ ችግር አለ ታዲያ ብል እራሱ አላልኩም፣ ግን ብል ምን ችግር አለው? ኢትዮጵያዊ አይደለሽ እንዴ? ተካለሽ ቆይ እኔ እንደዚህ አይነት ነገር ለምንድን ነው ለኔ ብቻ የምትሉት ሴቶች? የዘንድሮ ሴቶች ግዴታ ነው የግማቢ ባነሱ ጠግበው ነው ብዙ ተሰጥቷቸው። አንቺ ምን ይዘሽ ነው ቁጭ ያልሽ? ያምሻል እያልኩ ራሴ ነው። አውሩ እናንተ ልጅ አንተ ኤርሚ፣ እኛ እያወራን ከልጅቷ ጋር ማንን ነው የምትወደው? ይኸውልሽ ሀቢባ እንዳትወጪ አካውንታችሁ ሞልቶ ነው እናንተ ጠግባችሁ ነው የምታወሩት። እኔ ምን ይዤ ላውራ? ሀቢባ የአንቺ ራሱ እንትኑ ጭንቀትሽ ራሱ ተጋባብኝ። ሀቢባ ታይ ግን ታላቁ ድንበሻ ሀቢባ ጋላሪ እስቲ ባዶ እኮ ነው። እሺ ንኪው ባልሽ እኔ እሺ ካልደበራችሁ ልጣላችሁ። በቃ ኤርሚ ተጫወቱ። እነሱ አይጫወቱም፣ ወሬ ነው የሚያወሩት። እኔ ብቻ ነኝ መጫወት የፈለኩት እንጂ እነሱ አይጫወቱም፣ ሊያወሩ ነው። በማዳበሪያ ያከማቸ ነው አለ። ከዛ ይጫወታለሽ እማ ተጫወቱ። እሺ ሶስታችሁ እኔ ማርያም ከላይ ነው ኤርሚ ሻው አንቺ ልትታሺ ነው። ንገሪያት ደግመሽ ላልትሰማ ትችላለች። እኔ ልታሽ ነው ኤርሚ ሻው ሊወስድ ነው። አዎ ቴንክ ዩ እንውጣ በል ኤርሚዬ። ሀቢባ ከሌላ ሰው ጋር ተጫወች፣ የከሷ ጋር ተጫወች። ኤርሚ ሻወር ሊወስድ ነው፣ እኔ ልታሽ ነው። እሺ ልትጫወቺ ነው እናት? ከይ ዝም በያቸው እናት። ሄደሽ አንቺ ቪዲዮ ስሪ እና ሜንሽን አድርጊ። አንተ እከካም ቤታ ጠብቀኝ። ቻው። ምንድን ነው እንዴ? ሀቢባ እኮ የሚያሸሽ ራቁ እንጂ ብዙዎቹ ሰላምዬ ፍቅሬ ብዙዎቹ ራቁ እንጂ ብታይ አቡዬ እዛ አለልሽ አይደል? ያጎረምሳል አይደል እንዴ? ፂም ያለው ልጅ እንዴ አጣሪው እንዴ? ምን ማኩ ተባረረ። ለምን ቀርባ አይደል እንዴ? ለነገሩ ቦታ ይቻላል። በቀደም ሌላ ቦታ ይወት እሰይ እንዴ ብለስ እዚህ ጋር ልሽሽ እያለኝ ነው አቡዬ። ሰው እኮ በጣም ብለስ የሚባለው ወንድ ነው እንዴ? ለካ ወንድ ነው እኮ ካላሾሽ እያለኝ እኔ አባት ወይ ታምር። እኔ እኮ ሴት መስላኝ የኔ እናት ምናምን እያልኩኝ እኔ ጋር የሆነ ጊዜ ጊፍት አድርገኝ። ሁለት አይነት ብለስ አለ። ሁለት ብለስ አንድ እናት በቃ አንድ እናቴ ያለች፣ አንድ ደግሞ ወንዱ ማሸት ነው። አሁን ካላሾሽ አለኝ ሀቢባ። አቡ ሰው እንዲህ ሲጨነቅ እኮ አልወድም። እመጣለሁ በቃ ተሻሺ በቃ ምን ነው ተቃጠልክ ወይ ሸኛት ወይ ምን ያክል መቃጠል በጣም ማሸት ትችላለህ እንዴ? አትጫወቱም? እኔ እንድጫወት ጌም አልጠገብኩ። ሀቢባ እስኪ እንደው አንድ ለሰከንድ እንኳን ሳትጫወች እስኪ ከሰው ጋር እንጫወትላ ችግር አለው? አንድ ጌም አረ እኔ ሻወሬን ውስጥ ነቅነቅ ብዬ እመጣለሁ። ለምሳሌ እሱ ትብብሩን መስል እንዲስል ይላል አብሮ እኔን ይላል። ገባሽ? ማንን ነው? እኔ ነው የሚታሸው የሚታሽ ሻወር የሚወስደው የሚወሰድ ኤርሚ ሻወር ሊወስድ ነው ልወጣ ነው እያለ ነው። አንቺ ልታሽ ነው እያልሽ ውዴ ነገርኩህ እኮ የእኔ ፍቅር። እስከ መቼ ነው የምትለምኘው ያልከኝ? እስኪ አልፍልኝ እንዴ በጣም ነው እንዲያሳሰበው ያንቺ መለመን ምን ጉድ ነው እንዴ? ለምን አንተም ከፈለክናና አመስግኑልኝ ጋይስ ኤቭሪባዲ ካም ኦን ቲክቶክ ድነክ
እኔ ፍቅሮች አንዳንድ አበባ ቶሎ ሙቪ ነበረው አይኑን አውቆ እውር መስሎ ይሰራል ማለት ነው። ቾምቤ የሚባል ሙቪ አላየሁም። ስለ አይነ ብርሃን እያለ ነጽዬ በጣም የምወደው አርቲስት በጣም ያላመንኩት ቢኖር ነጽ እግዚአብሔርን ቦቸራ ነው ምናምን ብቻ ስለ አይነ ብርሃን እያለ እስኪ ሀቢባ በጣም ከለመንሽ ምን አይነት ቃል ለምታወጪው? በማየሞት በእናትሽ ለምን ታስገቢያለሽ? እነሱን የሚያሳዝን ነገር ነው። እኔ እንጃ በቃ በጣም ሞት ነው እንጂ ማለት በጣም ስሜታዊ ሰው በማየሞት አራው እንዳልሸነት ምናምን ጋር ኖ በእናታችሁ እላለሁ በፈጣሪ በእናታችሁ ስሞትላችሁ ምናምን እላለሁ። እሺ ኤርሚስ እሺ የለማኝ ወግ ደግሞ ተፋቱ ሄዱ ወሬያችሁ ልመና ይላል። ለምን ሄዳችሁ መንገድ ላይ ፕሮፌሽናል አንጠፋችሁ ለምን አትጀምሩ? አንተ ከአምስት ያለብህ ሰውዬና እናት አሉባልታውን ተጠቅ 6 አድርጌ እሰጥሻለሁ። አንድ ለምንና ለተሰማኛል ለምንና እንደውም አስጠንቀቂያለሁ። አንድ ሰው ጊፍት እንዳይሰጠኝ ብያለሁ። እያያችሁ አትለፉኝ። አፄ ምን ላነሳው ነው እንዳለ ቤታዬ ለምኖ ለለማኝ ጣህቡ የምን ዋጥ ያረክሻል። ቤታ ደውላ ጠርታ ይኸውላችሁ አያችሁ አንበሳ በላች። እንጀራ ቅድም ሊሆን ቺክን ስትግጪ ነበር ሀቢባ። ሰላጣ ነው ይሄ ሰላጣ ነው ይሄ ሀቢባ እኮ ለነፍስ እኮ ነች ብትበላም ችግር የለውም እንዴ። ምን አባር የምታቀሳስረኝ አንተ ከክ እንብላ። ኧረ ልጅቱ ትወፍራለች። ቆይ ሀቢባ ልጆቻችሁ በዚህ በጣም ብሉ አይባልም። ላይክ ይቅርታ ግን እሺ መጥፎ ነገር ይባላል። ኖ ችግር ይባላል። አንዲት እርጉዝ በየ2 ሰዓቱ መብላት አለባት። እኔ ግን በ24 ሰዓት ውስጥ 2 ነው የምበላው። በየ2 ሰዓት አትወፍርም ልጅቱ አትወፍርም። አካችሁ ወጣ ስለፈለኩኝ ነው። አሁን ኤርሚ ትንሽ ጭንቀት